ሰላም ጤና ይስጥልኝ የተከበራችሁ የልወዞዞ በግሬ ቻናል ተከታታዮችና ቤተሰቦች እንደምን አላችሁ እንደምን ሰነበታችሁ አረ እንደምን ከረማችሁ እያልኩ እንደንቁ የከበረ ሰላምታዬን የማቀርብላችሁ ወንድማችሁ ካፊያው ዘመህር ነኝ። እነሆ ልወዞዞ በግሬ በወኬንድ ቶክ ዝግጅቱ እዚህ ተገኝተናል። ከእናንተ የምንሻው በትዕግስት እንድትከታተሉን ብቻ ነው። ነገር ግን አንድ ነገር እናስታውሳችኋለን። ቪዲዮውን ከተመቻችሁ ላይክ በተማን በመጫን አትርሱን። ለቻናሉ ግን አዲስ የሆናችሁ ደግሞ ሰብስክራይብ ማድረግ እንዳይረሳ እያልን በቀጥታ ወደ ቪዲዮ እናመራለን። ብቻ እናንተ ተከተሉ። ልወዞዞ በግሬ ወኬንድ ቶክ እነሆ እዚህ ተገኝተናል። የት ነው ካላችሁ ደግሞ ቦሌ መድኃኔዓለም አካባቢ ነው የተገኘነው። እስኪ ዛሬ እግረ መንገዳችን ለሆነ ጉዳይ ስንንቀሳቀስ መቼስ ልወዞዞ በግሬን እግረ መንገድ ማስቃኘታችን እንደቀጠልን ነው። አሁን ይሄው ፊት ለፊት ይታያችኋል ጉልላቱ የቦሌ መድኃኔዓለም ኢድና ሞል ፊት ለፊት ነው የምንገኘው። እስኪ ዛሬ ከዚህ ቀደም ኢድና ሞልን አልፈን በዛኛው በኩል አሳይቻችኋለሁ። አሁን ዙሪያ ገባውን አይተን እስኪ በዚህ የሆቴሎች ዞኖች አሉ፣ ሆቴሎች የሚበዙበት በዚህ ውስጥ ለውስጥ እስኪ ዋናው መንገድ ቦሌ ሮድ ድረስ እስኪ ግራ ቀኙን እያየን እንሄዳለን። እስከወደዳችሁ እስከፈቀዳችሁ እንድትከተሉን በታላቅ አክብሮት ጠይቃለሁኝ። እንግዲህ ደመቅ ያለ ነው እንግዲህ ቦሌ መድኃኔዓለም አካባቢ ኢድና ሞል አለፍ ብሎ የተለያዩ ሞሎች አሉ። ይሄ ወደ አትላስ የሚወስደው መንገድ ነው። ይሄ ፊት ለፊት የምታዩት ህንፃ በህንፃ ነው እንደምታዩት። እንግዲህ መንገዷ ቀጭን መንገድ ነች። በቀኝም በግራም ወደ አትላስ ወደ ኡራኤል የሚወስደው መንገድ ነው። እኛ ይሄው ኢድና ሞል በዚች ወደ ውስጥ የምትወስደው መንገድ አለች። ቦሌ ሜን ሮድ ፍሬንድሺፕ ህንፃ ያወጣናል። እስኪ ግራ ቀኙን እያየን እየታዘብን ትዝታችንን እያስተዛን መንገዱን ይዘን እንሄዳለን። በነገራችን ላይ እዚህ አካባቢ በጣም በርካታ ዓለም አቀፍ ያው ኢንተርናሽናል ነው የሚሏቸው ባለ 4 እና ባለ 5 ኮከቦች ናቸው። እንግዲህ ትልልቅ ሚቲንጎች ሲኖሩ ኤንጂኦዎች እና ትልልቅ የመንግስት ተቋማትም ስልጠና የመሳሰሉ ነገር ሲያደርጉ በዚህ መደዳ ውስጥ ያሉ ናቸው። ትልልቅ ሆቴሎች አሉ እንደምታዩቸው ፊት ለፊት በግራም በቀኝም አሉ። እነሱ ጋር ነው የሚያደርጉት። እንግዲህ መኪና የሚበዛዋል። ይሄ መንገድ ዋና መንገድ አይደለም፣ መጋቢ መንገድ ነው ይመስል፣ ግን እንደምታዩት ነው። ምናልባት መጨናነቁ የመጣው ትልልቅ ሆቴሎች አሉ። እንግዲህ ፓርኪንግ ጉዳይ ይመስለኛል። ፓርኪንግ ያው መንገድ ዳር ላይ ነው ገባ ብለው ይሄም የሚቆሙት። እዚህ ጋር ፊት ለፊት ያያችሁት እግረኛ መንገድ ጠባብ ነች። እንዲህ ስለሚቆሙ መሰለኝ የትራፊክ ጃሚንግ የሚኖረው። ማሪዮት ሆቴል፣ ፍሬንድሺፕ ኢንተርናሽናል ሆቴልም አለ እዚህ ከፍሬንድሺፕ ህንፃ ባሻገር በጣም በርካታ ሆቴሎች ናቸው ያሉት። እስኪ እናያቸዋለን ግራ ቀኝ። እንደምታዩት ፓርኪንግ አንዳንድ ህንፃዎች ግራውንድ ላይ ያላቸው፣ አንዳንዶቹ የላቸውም። እንደውም የእግረኛ መንገድ እንደ ፓርኪንግ ነው የሚቆጥሩት። አሁን እዚህ ጋር እንደምታዩት የሆቴል ለፓርኪንግ ቦታ ያለው አይመስልም። በረንዳውን ራሱ ተጠቅሙበታል። ስለዚህ ለመዝናናት የሚገቡ መንገድ ዳር ላይ ማቆም ግድ ይላቸዋል ማለት ነው። አዲስ አበባ ቦሌ አካባቢ ነን። ትልልቅ ሆቴሎች ናቸው እንደምታያቸው። ምን ታዝቤያለሁ እኔ ግን እንዳልኳቸው የፓርኪንግ ታስቦ የተሰራ የለም። እዚህ ጋር እንደምታዩት ይሄ ግራውንድ ራሱ ተጠቅመውበታል። ስለዚህ ለፓርኪንግ የሚሆን ቦታ የለም። እንደ ህግ የሚጠየቅ ነገር አለ። ህንፃ ሲሰራ ሃርመኒ ሆቴል ያው ፊት ለፊት አለ። ግንባታ ሲገነባ እንደውም ስካፎልዲንግ በእንጨትን መደረግ ክልክል ነው የሚል ህግ አለ። ነገር ግን አብዛኞቹ ህንፃ ሲገነቡ በስካፎልዲንጉ የብረቱ ሳይሆን በእንጨት ይጠቀማሉ። አሁንም ሴፍቲ የለም በሰራተኛ። አንድ ጊዜ እንደዚህ በስራዬ ምክንያት እንደዚህ አይነት ስራዎችን ሰራ ነበር ሚዲያ ስራ ላይ። ሴፍቲ
በአለማሟላት በግንባታ ላይ በርካታ ሰዎች እንደሚሞቱ አንዴ ፕሮግራም ስንሰራ ትዝ ይለኛል። እና እንጨት በእንጨት ታያላችሁ። ከዛ ባሻገር ከ4 ፎቅ በላይ አሳንሰር እንዲጠቀሙ ግድ የሚል ህግ አለ። ግን 5 እና 6 ተሰርቶ መንግስት ያወጣው ህግ ነው። ኮንዶሚኒየሞች ራሱ 12 ፎቅ ተሰርቶ መወጣጫ ግን የሌላቸው በጣም በርካታ ናቸው። ህጎቹ ይከበሩና መኪና ማቆሚያ ግራውንዱን ለመኪና ማቆሚያ ቢተውት ይሄ ቢያንስ ይሻላል። ይሄ ከእግረኛ መንገድ ጠጋ ብሎ ለመኪና ማቆሚያ ያለው ይሄ በቀኝ በኩል የምታዩት እሱ ጥሩ ነው። አንዳንድ ሆቴሎች አሉ ቸርችል አካባቢ ቦሌ ሜን ሮድ ላይ አሁን በዛ በምንወጣበት ላይ እሱም ጋር ይቻለው ግራውንድ አላቸው። ወደ ህንፃው የሚገቡ ቢሮ ተከራይተው ሊሆን ለመዝናናት የሚገቡት ግራውንድ ውስጥ መኪና ያቆማሉ፣ ወይ ደግሞ ትንሽ ሰብሰብ ብለው መሰራት አለባቸው። ይሄ ግን እግረኛ መንገድ ጋር ነው። አንዳንዶቹ በዚህ አካባቢ የተመላለሳችሁ የኖራችሁ ሀገር ውጭ ያላችሁ በተለይ እንዴት አያችሁት? ደመቅ ብሏል ቦታው። እንግዲህ ቀደም ሲል በተለይ ከሀገር የወጣችሁ ቦታው ራሱ የት ነው ብላችሁ ልትጠይቁ ትችላላችሁ። ምልክቶች የሉም። ትልቅ ሆቴሎች ናቸው። ሳሮ ማሪያ በርቀት ይታያል። በቃ ትልቅ ሆቴሎች ስማቸው የሚጠሩ ሆቴሎች ያሉባቸው ካዛንቺስ ቀጥሎ ይሄ ነው እንግዲህ ይሄና ካዛንቺስ ላይ ነው ባለ 4 እና ባለ 5 ኮከብ ሆቴሎች የሚገኙበት። ይሄ ያያችሁት አሁን እግረኛ መንገድ የለም። በቃ ይሄ መንገዱ ተዘግቷል። ስለዚህ ወደ አስፓልት ገብቼ እኔ ግድ ይለኛል። ይሄ በዛኛው በኩል መኪና የሚቆመው ያያችሁ ነው፣ በእግረኛ መንገድ ላይ ነው። ይሄ እንኳን ግራውንድም አለው ሞልቶ ሊሆን ይችላል። መኪናዋ ባለችበት ወደ ውስጥ ግራውንድ ነገር ያለ ይመስለኛል፣ መኪና ማቆሚያ። ያ ወደዚህ የሚመጣ ደግሞ አብዛኛው እግረኛ አይደለም፣ ለመዝናናት የሚመጣው ያው እንግዲህ ተሽከርካሪ ያላቸው ናቸው። ወደዚህም ለመዝናናት አቅም የሚኖራቸው እነሱ ናቸው። ስለዚህ ለዚህ ታስቦ ለመንገዱ ላይ ወይም አሁን ኮሪደር ልማት ላይ አንዳንድ ቦታዎች ላይ በተወሰነ ኢንተርቫል ላይ ፓርኪንጎች አሉ። ለመኪናም ደህንነት አሪፍ ነው። ቆም አድርጎ ራቅ ብሎ ሄዶ ቆይተው ቢመጡ ማስተማማኝ ጥበቃ ያለባቸው ቦታዎች እያየን ነው። አሁን ልክ እንደዛ እዚህ ጋር አሁን ትልቅ ሆቴሎች አሉ። አንድ ቦታ ለስፔስ ተትቶ ወደዚህ የሚመጣ ሰው እዛ ፓርክ አድርጎ ዘና ብሎ ቆይቶ የሚመጣበት ቢኖር። ዙሪያ ገባው እንዴት አያችሁት? በዚህ ፊት ለፊት መንገድ ያለ ሁሉ አይመስልም። እንትኑ ሆቴሎቹ የዘጉት ነው የሚመስለው። በቃ የመጨረሻ ላይ መስሎ ግን መንገድ አለ ወደ ቦሌ ዋናው መንገድ ላይ የሚያወጣን ወደ ፍሬንድሺፕ ህንፃ ብቅ የሚያደርግ። በነገራችን ላይ እዚህም ፍሬንድሺፕ ኢንተርናሽናል ሆቴል አለ ፊት ለፊት የምታዩት። እሱን አልፈን እንግዲህ ስንወጣ ፍሬንድሺፕ ሜን ሮድ ላይ ያለው ፍሬንድሺፕ እዛ ድረስ እንዘልቃለን። ግራ ቀኙ እናንተ እዩት። ምን ታዘባችሁ? እንደ ሁሌው የምትታዘቡትን የተገረማችሁበትን ደግሞ በኮመንት መስጫ ሳጥን ውስጥ ታስቀምጡልኛላችሁ። ይሄት እንደምታዩት እንግዲህ ኒውዮርክ ይላሉ። ኒውዮርክን የሚያስመስሉ ህንፃዎች አሉ። አልፎ አልፎ እንደ ካዛንቺስ እንደ ቦሌ አካባቢ ያሉ ቦታዎች ህንፃዎቹ በጣም ያምሩ ህንፃዎች ናቸው። ይሄ ነው ሳሮ ማሪያ የሚባለው በግራ በኩል ያለው ነው። ኢንተርናሽናል ሆቴል ማለት ግን ማለት ነው ባለ 4 ባለ 5 ኮከብ ስለሆነ ኢንተርናሽናል ይባል ይሁን
ባንኮችም አሉ ኢንተርናሽናል የሚሉ አዲስ ኢንተርናሽናል ባንክ ይላልና ሌሎቹ ምንድን ነው ዓለም አቀፍ ምንም አይገባኝም እሱ ነገር። መድኃኒት ቤት መራ ይቻላል ዓለም አቀፍ መድኃኒት ቤት የሚል እና ስታንዳርድ አለው ምንድን ነው ይሄ ደረጃው 4 ኮከብ እና 5 ኮከብ ይገባኛል የሚያሟሉት ነገር አለ እሱን ካሟሉ 4 ኮከብ እንደሱ አለ። ግን ዓለም አቀፍ የሚል አሁን ይሄ ፍሬንድሺፕ ኢንተርናሽናል ሆቴል ይላል ከኒዮቹ ባለ 5 ኮከቦች የነሱ አይነት ተመሳሳይ ነው የሚመስለኝ። ግን ምንድነው ትርጉም አለው የለውም እስኪ የምታውቁ ካላችሁ ኮሜንት መስጫ ሳጥን ላይ እንደዚሁ አስቀምጡልን። እየተማማር እንሄዳለን። እንደኔም ምን እንደሆነ የማይገባችሁ እዛ አንብበን እንረዳለን። አዲስ አበባ ውስጥ እንግዲህ የዎክ ኤንድ ቶክ ልወዛወዝ በእግሬ ከጀመርኩ ወደ 1 ዓመት ሆኖኛል። ድፍን 1 ዓመት ማለት ነው። አዎ አንዳንድ ግን ያልሄድኩባቸው ሰፈሮች አሉ ምንም ያልተሳካልኝ። ወደ ጦር ኃይሎች ወደ አንፎ እነሱ ሰፈሮች ይቀሩኛል። አብዛኞቹን በጨረፍታ ቢሆን ለማሳየት ሞክሬያለሁ። ይሄ ነው እንግዲህ ፍሬንድሺፕ ኢንተርናሽናል ሆቴል። እንግዲህ ክብራትና ክብራን ልወዛወዝ በእግሬ ተከታታዮች ዋናው መንገድ ድረስ እንሄዳለን። እናንተ ግራ ቀኙን እያያችሁ እየታዘባችሁ ሂዱ። እኔ ከስር የምትሰሟትን በክራር አጅቤ እዛ ዋናው መስመር ድረስ ወስዳችኋለሁ። በሌላ ቪዲዮ እስከምንገናኝ ሁሌ እንደምላችሁ ሰላምና ጤና ከሁላችን ጋር እንዲሆን ተመኘው። ጤና ይስጥልኝ። ወንድማችሁ ካፊያው ዘመህር ነበርኩ።